ክርስቲያን ተጽናና ብለን ስንል ግልጽ የሆነ አቅጣጫ የለም። ነገ ምን ይሁን የሚታወቅ ነገር የለም። ቤት ትወጣለህ አታውቅም፣ ቤት ትገባለህ አታውቅም። ነገ በህይወት ስለሚሆነው ጉዳይ እርግጠኛ አይደለም። አንድ ነገር ግን ታውቃለህ፣ ዛሬ ላይ ከእግዚአብሔር ሐሳብ ጋር ተስማምተሃል። ቋሚ ደስታ እንደሌለ ሁሉ ቋሚ ለቅሶ የለም ብሎ ማለት ነው መጽናናት ማለት። ቋሚ ለቅሶ የለም። ለምን? ቋሚ ደስታ እንደሌለ፣ ቋሚ ማግኘት እንደሌለ ሁሉ ቋሚ ማጣትም የለም። አጣችሁ በማጣታችሁ ከሳቃችሁ እያላችሁ ያላችሁት ማግኘት ቋሚ እንዳልሆነ ሁሉ ማጣት ቋሚ አይደለም። መደሰት ቋሚ እንዳልሆነ ሁሉ ማልቀስ ቋሚ አይደለም። ብዙ ሰው ሲዘጋብህ ወይም ሲወሰድብህ ወይም ሲበላሽብህ ብለኸው አንኳኩ ይከፈታል፣ ፈልጉ ታገኛላችሁ፣ ጠይቁ ይሰጣችኋል። ጌታ ብዙ ጥረህ ወጥተህ እምቢየው ካለ እዛ ጉዳይ ውስጥ ሞት አለ ብሎ እያለክ ነው እግዚአብሔር። ጋስዋይ በእግዚአብሔር ፍቃድ ልብን የምታሳርፉ ለ10 ዓመት ቆማችሁ ጓደኞቻችሁ የቀደሟችሁ ሰዎች እናንተ መራመድ ከጀመራችሁ ለ10 ዓመት የቀደሟችሁን እንድትከተሉ አድርጎ አይደለም። በመካከል የቆማችሁበትን ዘመን የቤት ስራ ሰርቶ ያስኬዳችኋል። የዛን ዘመን እግዚአብሔር ጥያቄ መልስ ሰጥቶ ያስኬዳችኋል። እግዚአብሔር እንደማይተው ያወቃችሁት ሰዎች ትተዋችሁ፣ እግዚአብሔር ጀርባ እንደማይሰጣችሁ ያረጋግጣችሁት ሰዎች ጀርባ ሰጥተዋችሁ፣ እግዚአብሔር ሚስጥረኛ እንደሆነ ያረጋግጣችሁት ሰዎች ወንፊት እንደሆኑ አይታችሁ። ስለዚህ ሰዎች ወንፊት ከሆኑባችሁ ማለት ያለባችሁ አቤቱ አንተ ምንኛ ታማኝ ነህ። ግልጽ የሆነ የህይወት አቅጣጫ የጠፋባችሁ ሰዎች፣ እርግጠኛ የሆነ መልስ ማግኘት የተሳናችሁ ሰዎች፣ በትንቢቱም በጸሎቱም በብዙ ትግል በብዙ ውጣ ውረድና መንገድ ለህይወታችሁ ጥያቄዎች በቂ የሆነ መልስ ማግኘት ያልቻላችሁ ሰዎች፣ ማንም እናንተ ስላላችሁበት የህይወት ጉዳይ እንደዚህና እንደዛ ነው ብሎ ሊያብራራ በማይችል ሊተነተን ሊወራ በማይችል ጉዳይ እንደውም የእናንተ ነገር ሲነሳ ሐኪም ዝም፣ ቤተሰብ ዝም፣ ጓደኛ ዝም፣ ሁሉም ዝም እስኪል ድረስ አንዳንዶቻችሁ የምታልፉበት ጉዳይ እንኳን አይደለም ለመልስ ለትንታኔ ለጨዋታም እንኳን አይመችም። ግን ደግሞ ከዘጋው ከፈለገው ከወሰደው ይሁን ካለ እሱ ከመረጠው ይሁንለት። ክርስቲያኖች እንደማያዝኑ አልተጻፈም፣ እንደሚጽናኑ እንጂ። ክርስቲያኖች እንደማያለቅሱ አልተጻፈም፣ እንደሚስቁ እንጂ። የማያለቅሱ የሚያስለቅሱ ብቻ እንደሆኑ ላስታውስ እፈልጋለሁ። የማይሸከሙ የሚያሸክሙ ብቻ እንደሆኑ፣ የማይሰጡ የሚቀበሉ ብቻ እንደሆኑ በህይወታችሁ ልታስቡት የሚገባ ጉዳይ ነው። መጽናናት ማለት መካስ ማለት አይደለም። በቂ ትንታኔ፣ ግልጽ የሆነ መልስ፣ እንደዚሁም ደግሞ የታወቀ አቅጣጫ በሌለበት ሁኔታ ከእግዚአብሔር ሐሳብ ጋር መስማማት ማለት እንጂ በሞተባችሁ፣ በተበላሸባችሁ፣ በጠፋባችሁ፣ በቆሰላችሁት፣ በተጎዳችሁት፣ በከሰራችሁት ጉዳይ መካስ ማለት አይደለም። መጽናናት ማለት በእርግጠኝነት ሐዋርያ ጳውሎስ በሁለተኛ ቆሮንቶስ መልእክት ለቆሮንቶስ ሰዎች ሲጽፍላቸው የመጽናናት አምላክ ብሎ ስለ እግዚአብሔር ይነግራቸዋል። መጽናናት ማለት በቂ የሆነ ትንታኔ፣ እርግጠኛ የሆነ መልስ፣ ግልጽ የሆነ የህይወት አቅጣጫ በሌለበት ሁኔታ ከእግዚአብሔር ሐሳብ ጋር መስማማት ማለት ነው። ክርስቲያን ከእግዚአብሔር ጋር ባለው ህይወት በሚያልፍበት መከራና ማዕበል፣ በደረሰበት ጉዳትና ቁስል፣ ህመም ምክንያት ተጽናና ብለን ስንል የከሰረውን ነገር ተመለሰለት፣ የጠፋበት ነገር መጣ፣ የሞተበት ነገር ተነሳ፣ የሄደበት ነገር ተመለሰ እያልን አይደለም። እንደውም በሚገርማችሁ ሁኔታ የሞተው ነገር ተነስቶ የጠፋው ነገር መጥቶ የተበላሸው ነገር ተስተካክሎ ሳይሆን በቂ ትንታኔ ስለ ህይወቱ ማግኘት ባልቻለበት ሁኔታ ውስጥ ለምን ይሄ ጉዳይ እንደሆነበት፣ እንዴት እንደሆነበት፣ ከምን ተነስቶ እንደሆነበት ግልጽ የሆነ ትንታኔ፣ ግልጽ የሆነ ምክንያት። አሁን ብዙዎቻችሁ እንደው ምክንያቱም ብታቁት፣ መነሻውን ብታቁት፣ መድረሻውን ብታቁት ከጎዳችሁ ነገር ልትጽናኑ የምትችሉ ሰዎች ከመልሱ በላይ ጥያቄው ራሱ እንዲገባችሁ የምትፈልጉ ሰዎች ጥቂት አይደላችሁ። አንዳንድ ጊዜ መልሱን ከማጣታችን በላይ የሚጎዳን ጥያቄውን ራሱ አለመረዳታችን፣ የቱ ጋር እንደሳትን ወይም ደግሞ በህይወታችን እየሆነ ስላለው ጉዳይ በቂ የሆነ ግንዛቤ አለመያዛችን በራሱ ህመሙን ከፍተኛ ያደርጋል። ክርስቲያን ተጽናና ብለን ስንል ግልጽ የሆነ አቅጣጫ የለም። ነገ ምን ይሁን የሚታወቅ ነገር የለም። ቤት ትወጣለህ አታውቅም፣ ቤት ትገባለህ አታውቅም። ነገ በህይወት ስለሚሆነው ጉዳይ እርግጠኛ አይደለህም። አንድ ነገር ግን ታውቃለህ፣ ዛሬ ላይ ከእግዚአብሔር ሐሳብ ጋር ተስማምተሃል። ሰው ተጽናና ብለን ስንል እያልን ያለነው እርግጠኛ የሆነ መልስ እኮ አልሰማም፣ በቂ ትንታኔ ስለ
ለህይወቱ አላገኝም። እንደዚሁም ደግሞ ግልጽ የሆነ የህይወት አቅጣጫ ኮምፓሱ እጁ አልገባም። ነገር ግን ከእግዚአብሔር ሐሳብ ጋር መስማማት ማለት ነው። ይሁን አንተ ያልከው ይበልጣል፣ እኔ ካሰብኩት ይልቅ አንተ ያሰብከው፣ እኔ ካየሁት ይልቅ አንተ የመረጥክልኝ ይበልጣል ብለህ ግልጽ የሆነ አቅጣጫና እርግጠኛ የሆነ መልስ እንደዚሁም በቂ ትንታኔ ባላገኘህበት ጉዳይ ላይ ከእግዚአብሔር ጋር ተስማምተ እሺ የሚል ህይወት መኖር መቻል ማለት ነው መጽናናት ማለት። መጽናናት የእውነተኛ ክርስቲያኖች መጽናናት፣ ህይወታቸው የሆነላቸው ሰዎች መጽናናት ከነገሮቻቸው መስተካከል ጋር የተገናኘ ጉዳይ ሳይሆን ከእግዚአብሔር ጋር ባላቸው መረዳት የተቃኘ ነው። ግልጽ የሆነ የህይወት አቅጣጫ የጠፋባችሁ ሰዎች፣ እርግጠኛ የሆነ መልስ ማግኘት የተሳናችሁ ሰዎች፣ በትንቢቱም በጸሎቱም በብዙ ትግል በብዙ ጣውረድና መንገድ ለህይወታችሁ ጥያቄዎች በቂ የሆነ መልስ ማግኘት ያልቻላችሁ ሰዎች፣ ማንም እናንተ ስላላችሁበት የህይወት ጉዳይ እንደዚህና እንደዛ ነው ብሎ ሊያብራራ በማይችል ሊተነተን ሊወራ በማይችል ጉዳይ እንደውም የእናንተ ነገር ሲነሳ ሐኪም ዝም፣ ቤተሰብ ዝም፣ ጓደኛ ዝም፣ ሁሉም ዝም እስኪል ድረስ አንዳንዶቻችሁ የምታልፉበት ጉዳይ እንኳን አይደለም ለመልስ ለትንታኔ ለጨዋታም እንኳን አይመችም። ግን ደግሞ ከዘጋው ከፈለገው ከወሰደው ይሁን ካለ እሱ ከመረጠው ይሁንለት፣ ከከበረበት ከሰራበት ካተረፈበት የረገጥኩት ማጥ የሚወርድብኝ ዶፍ እሱ በሚፈልገው የህይወት አቅጣጫ ሊሰራ ለፈለገው ነገር ገንዘብ ሊሆንለት ካሰበ ይሁን ብሎ አሜን ብሎ መቀበል መቻል ማለት ነው መጽናናት ማለት። የሞተው ተነስቷል ማለት አይደለም መጽናናት ማለት። የጠፋው ተገኝቷል ማለት አይደለም መጽናናት ማለት። የተዘጋው ተከፍቷል ማለት አይደለም መጽናናት ማለት። በተዘጋው ውስጥ የተከፈተውን የሰማይ አጀንዳ መረዳት ማለት ነው መጽናናት ማለት። ተዘግቷል እኮ በሩ። እናንተ ግን ፍጥረታዊ ሰዎች ሁሉ በአይኖቻቸው በሚያዩት የተዘጋ በር ውስጥ የተከፈተ የሰማይ አጀንዳ እንዳለ መረዳት ማለት ነው መጽናናት ማለት። የእግዚአብሔር ስም የጸና ግንብ ነው ይላል መጽሐፍ ሲናገር። ጻድቅም ወደሱ ሮጦ ታየ። ጻድቅ ነህ የሚያሳድድ የለም አይልም መጽሐፍ። ያስሮጣው የሚያሳድደው ጉዳይ ነው። ነገር ግን አንድ ነገር ያውቃል፣ ስሙ የጸና ግንብ ነው። ጻድቅ ወደሱ ሮጦ ከፍ 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 ይላል። ወዳጆቼ መጽሐፍ ሲናገር ክርስቲያኖች አያለቅሱም አይልም፣ ይጽናናሉ ይላል እንጂ ይስቃሉ ይላል እንጂ መካስ ማለት አይደለም። እግዚአብሔር ሳያውቅ በህይወቴ የሆነ ነገር የለም ብሎ መቀበል ማለት እንጂ መጽናናት ማለት ሳያውቅ የሆነ የሱን ዕውቀት አምልጦ በህይወቴ የተከሰተ ከመለኮታዊ እቅዱ አምልጦ በኔ ህይወት በኔ ቤት የተከሰተ ነገር የለም። ያውቀዋል። የሆነብኝን ነገር እኔ ከምለውና ከማብራራው በላይ እኔ ከምናገረው ቋንቋ ከምችለው ግራመር ከምችለው ብዙ ጉዳይ በላይ በደንብ እግዚአብሔር አምላክ እኔ ያለሁበትን ጉዳይ ያውቃል፣ በሱ ዘንድ የታወቀ ነው ብሎ ማለት ነው። በህይወቴ እግዚአብሔር ሳያውቅ የሆነ ነገር የለም ብሎ መቀበል ማለት ነው መጽናናት ማለት። እግዚአብሔር ካወቀ ደግሞ የሚያሰጋን ነገር የለም። ከዘላለም እቅዱ ያመለጠ ካልሆነ ጋራንቲ አለን፣ ኢንሹራንስ አለን። መክሰር ብቻ አይደለም በእግዚአብሔር ቤት ህይወት ውስጥ ያለው፣ መውደቅ ብቻ አይደለም መነሳትም አለ፣ መድከም ብቻ አይደለም መበርታትም አለ። ጋድ ሂ ኖውስ፣ እግዚአብሔር ያውቀዋል። መጽናናት ማለት ወዳጆቼ እግዚአብሔር ሳያውቅ በህይወቴ የሆነ ነገር የለም። እግዚአብሔር ሳያውቅ የሆነ ነገር ደግሞ ከሌለ የሚያሰጋኝ ነገር የለም። በሱ ዕውቀት ውስጥ ነው ያለው፣ በሱ ዘላለማዊ አጀንዳ ውስጥ ነው ያለው ብሎ የሚያምን ሰው ህይወት ነው መጽናናት። ከኔ ይልቅ ለሱ ማለት ነው መጽናናት። መልስ የምታገኙበት መንገድ ብቻ ሳይሆን መጽናናት በራሱ መልስ ነው። ይገርማቸዋል። ባልተመለሰ ጥያቄ፣ ባልተስተካከለ የህይወት መንገድ፣ ምንነቱ ምን እንደሆነ በማታውቁት እንቆቅልሽ ውስጥ ሆናችሁ መጽናናት ማለት መልስ ልታገኙ የምትጥሩበት የክርስትና መንገድ አይደለም። መጽናናት በራሱ መልስ። እግዚአብሔር አዋቂ ነው የሚል መልስ፣ እግዚአብሔር መልካም ነው የሚል መልስ፣ እግዚአብሔር ትክክል ነው የሚል መልስ፣ ቢዘገይም በእርግጥ ይመጣል የሚል መልስ፣ አይቷል ነቀፌታዬን፣ አይቷል መናቄን፣ አይቷል መገፋቴን የሚል መልስ። መጽናናት ማለት በእግዚአብሔር ፍቃድ ነፍስን ማሳረፍ ማለት ነው። ሲከፍት ብቻ ሳይሆን ሲዘጋም ትክክል ነው ማለት ነው። ሲሰጥ ብቻ አይደለም ሲቀበልም ልክ ነው ማለት ነው። ሲመልስ ብቻ አይደለም ሲወስድም ልክ ነው ማለት ነው። በእግዚአብሔር ፍቃድ ነፍስን ማሳረፍ ማለት ነው። ቋሚ ደስታ እንደሌለ ሁሉ ቋሚ ለቅሶ የለም ብሎ ማለት ነው መጽናናት ማለት። ቋሚ ለቅሶ የለም። ለምን? ቋሚ ደስታ እንደሌለ፣ ቋሚ ማግኘት እንደሌለ ሁሉ ቋሚ ማጣትም የለም። አጣችሁ በማጣታችሁ ከሳቃችሁ እያላችሁ ያላችሁት ማግኘት ቋሚ እንዳልሆነ ሁሉ ማጣትም ቋሚ አይደለም። መደሰት ቋሚ እንዳልሆነ ሁሉ ማልቀስም ቋሚ አይደለም። አንዳንዶቻችሁ እንደውም እያለቀሳችሁ ሁሉ ነው የምትስቁት። ቋሚ ችግር የለም ያገሬ ልጅ። ቋሚ ማጣት የለም። ቋሚ የሆነ መንከራተት የለም። ቋሚ የሆነ ዝቅተኝነት የለም። ጨለማው ሁሉ ብርሃን አርግዟል። ሌሊቱ ሁሉ ቀንን አርግዟል። ስለዚህ ቋሚ ሌሊት የለም። ቋሚ ጨለማ የለም።
ቋሚ ችግር የለም። አልፈዋለሁ፣ እወጣዋለሁ። ይቺ ችግር እሻገራታለሁ። ለተወሰነ ወራት ነው። በረዳችሁት ሰው የተገፋችሁ ሰዎች፣ ባጽናናችሁት ሰው የተቆሰላችሁ ሰዎች አንድ እውነት ነግራችኋል። መጽናናት ስሜት እንዳይመስላችሁ፣ ዝም ብሎ ሙቀት እንዳይመስላችሁ፣ በቃቶ እንዳይመስላችሁ፣ መረታት ነው መጽናናት። ከምትወዳቸው ሰዎች ተለይተ፣ ከእናት ከአባት ከልጆች የተለያችሁ ሰዎች በእግዚአብሔር ፍቃድ ልብን ማሳረፍ ወዳጆቼ፣ ችግራችንን ስናየው ያስለቅሰናል፣ እግዚአብሔርን ስናየው ያስደስተናል። መጽናናት ማለት ከሁኔታው አልፈን እግዚአብሔርን ማየት መቻል ማለት ነው። እሺ ባለን ነገር ውስጥ ቢሆንም ባይሆንም ህይወት ይቀጥላል። በፍጹም እምቢ ካለን ግን ውስጡ ሞት አለበት ብሎ ማለት ነው መጽናናት ማለት። የተጽናና ሰው መጽናናት ማለት በእግዚአብሔር ፍቃድ ነፍስን ማሳረፍ ማለት የሚሆንበት ምክንያት ምን መሰለ? አሁን ብዙ ሰው ሲዘጋብህ ወይም ሲወሰድብህ ወይም ሲበላሽብህ ብለኸው አንኳኩ ይከፈታል፣ ፈልጉ ታገኛላችሁ፣ ጠይቁ ይሰጣችኋል፣ ጌታ ብዙ ጥረህ ወርደህ እምቢየው ካለ እዛ ጉዳይ ውስጥ ሞት አለ ብሎ እያለክ ነው እግዚአብሔር። ጋስዋይ በእግዚአብሔር ፍቃድ ልብን የምታሳርፈው እግዚአብሔር ዘግቶብህ ከተጽናና አንተ ልጅ ነህ ማለት ነው። እግዚአብሔር ከልክሎ ከዘመርክ፣ እግዚአብሔር ዘግቶብህ ወደ ቤተ ክርስቲያን ከመጣ አኩርፋ አልቀረህም። ከአንተ ጋር ያለኝ ጉዳይ የሚበላ አይደለም፣ የሚጠጣ አይደለም፣ የሚነዳ አይደለም፣ ግድግዳ አይደለም፣ ቤት አይደለም፣ ህይወቴ ነህ፣ መገኛዬ ነህ። አንተ ራስህ ማንነትህ ነው ለእኔ መልስ ማለት ነው። የባለ ጉዳዮች ኑሮ ህይወት አይደለም፣ የእግዚአብሔር ልጆች ኑሮ ነው መጽናናት። ባለ ጉዳይ አቂሞ ይቀራል፣ ልጆች ግን ተመልሶ ይመጣሉ። ይገርምሽ፣ አብርሃም በድንኳን እየኖረ ሊመጣ ያለውን ተስፋ እያየ ዘምሮ አለፈ። የእግዚአብሔር ልጆች ኑሮ ነው መጽናናት። ምድራዊ የሆነው ቤታችሁ እንኳን ቢፈርስ በእጅ ያልተሰራ ቤት አላችሁ። ጓደኞቻችሁ ጀርባቸውን ቢሰጧችሁም ሁልጊዜ የማይለይ ወዳጅ አላችሁ። አየ የእግዚአብሔር ልጆች ኑሮ ነው መጽናናት ማለት። ብዙ ባለ ጉዳዮች በቸርች ውስጥ አስተናግደናል። ይሆናል የተባለ ሳይሆን ሲቀር የጠበቁት ነገር ሳይሳካ በሩ ሳይከፈት አንዳንዶቻችሁ ማውራት ብትጀምሩ የምታልፉበትን ጉዳይና የህይወት እንቆቅልሽ። ታዲያ ምንድነው ቤተክርስቲያን ያስገኛችሁ? የልጅነት ኑሯችሁ። መልኬ ላይ ያላችሁ የዘመራችሁት እኮ ኑሮ ላይ ነው። መዝሙር ላይ ብቻ መልካችሁ ላይ ታይቶ የሚቀር እንዳይመስላችሁ። ሰው ማጽናናት በእግዚአብሔር መጽናናት ነው። ሰው መጠየቅ በእግዚአብሔር መጠየቅ ነው። ሰው መፈለግ በእግዚአብሔር መፈለግ ነው። ሰው ማገዝ በእግዚአብሔር መታገዝ ነው። አየ ልጽናና ቃል አትጽናናም፣ ላጽናና ቃል ትጽናናል። አሁን አንዳንድ ጊዜ እኮ ለዚህ ነው አንዳንዶቻችሁ ምንም ያክል የህይወት ጥያቄና ቁስል እያለባችሁ የሆነን ሰው እስቲ ልጋብዝ ምናምን ብላችሁ ሻይን ጠጣ ምናምን ብላችሁ ማኪያቶ ቤት ወስዳችሁ ቁርስ ላይ ከፍተኛ የሆነ ማብራሪያ እየሰጣችሁ። ክርስቲያን ልጽናና ብሎ አይጽናናም፣ ላጽናና ሲል ነው የሚጽናናው። ክርስቲያን ልታገዝ ብሎ አይታገዝም፣ ላግዝ ብሎ ነው የሚታገዘው። መጽናናታችን ጻፉ፣ ለጠላቶቻችን ያለን የመጨረሻው መልሳችን ራስ አይዘው ብለን የምንሄድበት ቆልፎት፣ አበላሽቶት፣ አፍርሶት፣ ገሎት፣ ነቅሎት ሲያበቃ ወደኛ ዞሮ ሊያለቅሱ ነው ዶንኪ ሄስ ሊሆን ነው ብሎ ሲጠብቅ ብዙ ሰዎች ገንዘብ ለማትረፍ ነፍሳቸውን ከስረዋል። ብዙ ሰዎች ብር ለማትረፍ ህይወታቸውን ከስረዋል። ከጌታ ጋር ወክ እያደረጋችሁ ነገር የተበላሸባችሁ ሰዎች እግዚአብሔር አዋቂ ነው፣ እግዚአብሔር መልካም ነው። ምን እያለ መሰለ? በእግዚአብሔር ፍቃድ ስር ነፍስን ማሳረፍ ነው መጽናናት ማለት። ለምን ኢኖስ ለዘላለም ነፍስን በምትከስርበት ጉዳይ ለጊዜው ትርፋማ ሆነ ከጓደኞች መካከል እንደ አረፋ የሆነ ደስታ እንዲኖር አይፈልግም እግዚአብሔር አምላክ። እግዚአብሔር አዋቂ ነው። የሄደው እንኳን ሄደ፣ የቀረው እንኳን ቀረ፣ የተበላሸው እንኳን ተበላሸ፣ የጠፋው እንኳን ጠፋ። አዋቂ ነው። ምክንያቱም የሚበልጥ ነገር ከፊት ለፊቴ እንዳለ እግዚአብሔር አዋቂ ነው። ደግሞ እግዚአብሔርን አምነዋለሁ። በተበላሸብኝ ፋንታ የሚተካልኝ ከተበላሸብኝ ጋር አንድ አይነት አይደለም፣ የሚበልጥ ነው የሚል ሰው አሜን ይባል። እመኑኝ፣ ለ10 ዓመት ቆማችሁ ጓደኞቻችሁ የቀደሟችሁ ሰዎች እናንተ መራመድ ከጀመራችሁ ለ10 ዓመት የቀደሟችሁን እንድትከተሉ አድርጎ አይደለም። በመካከል የቆማችሁበትን ዘመን የቤት ስራ ሰርቶ ያስኬዳችኋል። የዛን ዘመን እግዚአብሔር ጥያቄ መልስ ሰጥቶ ያስኬዳችኋል። መጽናናት ጻፉ። እግዚአብሔርን ማሰብ ዳዊት እንዳለ በመዝሙር 76 ቁጥር 3 ላይ እግዚአብሔርን አሰብኩት ደስም አሰብኩት። ወዳጆቼ ሐዘንም ደስታም የሐሳብ ውጤት ነው። ስታስቡት ትደሰታላችሁ፣ ትከፋላችሁ። ስታስቡት የሚያስደስት እግዚአብሔር ብቻ። መጽናናት የእግዚአብሔር ልጆች ኑሮ ነው። ክልከላዬ ውስጥ መልስ አለ ማለት ጨምሮ ብቻ ሳይሆን ቀንሶም ይባርካል እግዚአብሔር። አውጥቶ ብቻ አይደለም አውርዶም ይባርካል እግዚአብሔር። አንዳንድ ጊዜ ያዘገያችኋል፣ መንገድ ይዘጋል በተራ ምክንያት ሊያጠፋችሁ ያልፋት እንዳለ ከፊት ስለሚያውቅ ከአክሲደንቱ በኋላ ነው የሚገባችሁ። የእግዚአብሔር ልጅነታችሁ ኑሮ መጽናናታችሁ ሲሆን ይገርማችኋል። በተበላሸባችሁ ጊዜ በእግዚአብሔር ፍቃድ ነፍሳችሁን በማረፏ የተደሰታችሁትን ደስታ እግዚአብሔር ቢመልስላችሁ እንኳን ወደ አለመደሰት ነው የምታድጉት። በሌላ አማርኛ በጣም ወደ ፍቅሩ ሙላት ወደ ሐሳቡ ብርታት ስትጠጉ ስትከለከሉ
የኔ ጌታ ብላችሁ ፈገግ እሰይ ብላችሁ የተሰማችሁን ስሜት ሲሰጣችሁ እንኳን ደስ አይላችሁ። በክልከላው ውስጥ በእግዚአብሔር ላይ ልባችሁን ያሳረፋችሁት እረፍት በማግኘት ውስጥ እንኳን አታርፉም። እንደዚህ ና ብላችሁት የቆየባችሁ ሰዎች፣ የት ነህ ብላችሁት ዝም ያላችሁ ሰዎች፣ ወዳጆቼ አንዳንዶቻችሁ ከቤተሰቦቻችሁ ሞት የተጽናናችሁት ቤተሰቦቻችሁ በልጅነታችሁ ስለሞቱባችሁ የሚመስላችሁ ሰዎች ካላችሁ ተሳስታችሁ። አሁን ልጅ ሆኜ ሳላውቅ ስለሞቱ ያው በቃ ምናምን ብላ እንዳይመስላችሁ አይደለም። እያገረሸ የሚመጣ ሐዘን ከባድ። ቢኖር ኖሮ እንዲህ አልሆንም ነበር፣ ብትኖር ኖሮ ዘመድ ቤት አላድግም ነበር፣ እማር ነበር፣ እንዲሆን ነበር እያላችሁ ምታዝኑት ሐዘን ቀላል አይደለም። ሰዎች ባይተዋችሁ እግዚአብሔር እንደማይተው አታውቁም። እግዚአብሔር እንደማይተው ያወቃችሁት ሰዎች ትተዋችሁ ነው። እግዚአብሔር ጀርባ እንደማይሰጣችሁ ያረጋገጣችሁት ሰዎች ጀርባ ሰጥተዋችሁ። እግዚአብሔር ሚስጥረኛ እንደሆነ ያረጋገጣችሁት ሰዎች ወንፊት እንደሆኑ አይታችሁ። ስለዚህ ሰዎች ወንፊት ከሆኑባችሁ ማለት ያለባችሁ አቤቱ አንተ ምንኛ ታማኝ ነህ። የሚደርስባችሁ ነገር በጠቅላላ መዝሙር እንድደርሱበት ነው። የዘመደ ብዙ፣ የጓደኛ ብዙ፣ የገንዘብ ብዙ ህይወት እንዳይመስላችሁ መጽናናት የእግዚአብሔር መገኘት ውጤት ነው። መጽናናት ሐና ድጋሚ ሐዘንተኛ መስላ አልታየችም ተብሎ እንደተጻፈ የሳሙኤል መምጣት አይደለም ያሳቃት፣ ሐዘኗን ከሷ ላይ የወሰደው አቤቱ እግዚአብሔር ሆይ ለጥያቄ መልስ ለችግሬ መፍትሄ ማግኘት አይደለም የሚያስቀኝ፣ ያንተ ሐሳብ ሲገባኝ፣ አንተ ስትገባኝ፣ መገኘት ሲነካኝ፣ ህልውና ሲወርሰኝ እስቃለሁ። የኔ አባት ሳቄ ነህ፣ ደስታዬ ነህ፣ ብርታቴ ነህ። ያውም ብዙ ሰዎች ላይ የእግዚአብሔር ደመና መጥቶ ያለው የሚያጽናና መንፈስ መጥቶ ያለው የሚያበረታ መንፈስ መጥቶ ያለው የሚያጠነክር የሚያቆም መንፈስ መጥቶ ያለው ስለ እናንተ መልካም ዜና፣ መልካም ዜና፣ መልካም ዜና፣ መልካም ዜና፣ የምስራች አዲስ ዜና፣ የምስራች። ጨለማው በራ፣ ጨለማው በራ፣ ሳቅ ቤታችሁ ገባ፣ ደስታ ቤታችሁ ገባ፣ ሰላም ቤታችሁ ገባ። ሐና ዳግመኛ ሐዘንተኛ መስላ አልታየችም ተብሎ እንደተጻፈ ዳግመኛ ሐዘንተኛ መስለሽ ላትታይ፣ ድጋሚ ሐዘንተኛ መስለ ላትታይ፣ በብስጭት ላትጠጣ፣ በብስጭት ላትሆነ የማይሆን ነገር ውስጥ ላትገባ፣ ድጋሚ ሐዘንተኛ መስለ ላትታይ፣ ድጋሚ ሐዘንተኛ መስለ ላትታይ፣ ህመሙ ውስጥ ላትገባ፣ ችግሩ ውስጥ ላትገባ፣ ጭንቀቱ ውስጥ ላትገባ። ወዳጆቼ ሐናን ያሳቃት ሐዘኗን ከፊቷ ላይ የወሰደው የእግዚአብሔር ሐሳብ ገብቷት ነው እንጂ ሳሙኤል ተመልሶ አይደለም። ሳሙኤል ከዛ ከሄደች በኋላ መጽሐፉ ገና ከኤሊ ልትለይ ስትል ነው የሚል ዳግመኛ ሐዘንተኛ መስላ አልታየች። ሳሙኤል መጥቶ አይደለም የሳቀችው፣ ሳይመጣ ሳቀች። መጽናናት በራሱ መልስ ነው። መልስ ማግኛ መንገድ አይደለም። ምን እንደምሰማ በመንፈሴ ብታዩ፣ በቤታችሁ ውስጥ የሚያስፈራ ዝምታ ውስጥ ያላችሁ ሰዎች፣ በሚያስፈራ ዝምታ ውስጥ ያላችሁ ሰዎች የአዲስ ሕፃን ሳቅ ይሰማል። አንዳንዶቻችሁ ቤተሰቦቻችሁ እንዴት እንደምታጽናኑ ግራ የገባችሁ ሰዎች፣ እነሱ እያጽናኑ ይጠብቋቸዋል ማለት እነሱ ያጽናናቸዋል። ለአምላካችን ለእግዚአብሔር ክብር እናመጣለን።